ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አዳዲስ መረጃዎች ተሰምተዋል። እነሱም ወደ እናንተ ማድረሳችንን እንቀጥላለን። እንግዲህ አብርሃም እየተመለከታችሁት እንደሆነ ከሩታና ከፍቅር ህይወት ከተባረረ በኋላ አሁን ወደ ሄርሜላ እንግዲህ ጥያቄዎቹንና ይቅርታዎቹን መማጸኖቹን እየቀጠለ ይገኛል። ታዲያ አሁን ጊዜው ወደ ሄርሜላና ነገሮች ሁሉ ሄርሜላ ወደ መፈለግ የዞሩበት ሁኔታዎች አሉ። ሄርሜላ ቤት አካባቢ አንዳንድ ነገሮች ተከስተዋል። እዛ አካባቢ የተከሰቱት ምንድን ናቸው? እንግዲህ አንዳንድ ሰዎችም መጥተው አብርሃምንና ሄርሜላን የሚያስማሙበትን ነገሮች እየተካሄዱ ይገኛሉ። በዚህም ዙሪያ ምን እየተካሄደ ነው የሚሉትን ነገሮች በዝርዝር ወደ እናንተ የማደርስላችሁ ይሆናል። በተጨማሪም እንግዲህ ሩታ አሁንም ቢሆን የአብርሃምን ህይወት አልለቅም ብላ እንግዲህ ሙጥኝ ብላ የያዘችበት ሁኔታዎች አሉ። ታዲያ ሄርሜላን ለማስወጣት በትላንትናው ዕለት ያደረገችውን ጥረት አይታችኋል። ከፍቅር ጋር በመሆን እንግዲህ ሄርሜላን ለማሳመንና ከአብርሃም ህይወት እንድትወጣ የተናገሩት ነገሮችን ሁሉ በቪዲዮ ላይ ተከታትላችኋል። እንግዲህ አሁንም ደግሞ በዛሬው ዕለት እንግዲህ በሰማሁት መረጃ መሰረት ሩታ አብርሃም ቤት እንደሄደች ሰምተናል። እንዴትና ምን ተፈጠረ የሚሉትን ነገሮች እንግዲህ ወደ እናንተ ማድረሳችንን እንቀጥላለን። ዙሪያ በዲቴል ብዙ ነገሮችን እንነጋገራለን። ተጨማሪ ሌሎች መረጃዎችም አሉ። እዚህ ዩቲዩብ ቻናል አዲስ የሆናችሁ ታዲያ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ቤተሰቦቻችን እንደምታውቁት የሄርሜላና የአብርሃም ሁኔታዎች ከጭቅጭቅ ወደ ተለያዩ ነገሮች ብዙ ውጣ ውረዶችን ያዩበት ሁኔታዎች አሉ። ነገር ግን በጣም ብዙ ነገሮች ተከስተው ሄርሜላ አልቆርጥ ብሏት በጣም ብዙ ሂደቶችን ስታካሄድ የተፈጸሙ ነገሮችን ተመልክተናል። እስከ ዛሬ ድረስ እንግዲህ ሄርሜላ ብዙ ነገሮችን በአብርሃም ዙሪያ ስታስተናግድ የቆየች ሴት ናት። ሁላችንም እንደምናውቀው ብዙ ትችቶችን ሰዎች እሷ ጋር እንግዲህ ያላቸውን ጥላቻ የሚገልጹበት በጣም ብዙ መንገድና ብዙ ነገር እንደተከሰተ የምትመለከትነው ነገር አለ። ይህ ሁሉ ተከስቶ እያለ እንግዲህ ሄርሜላ ተስፋ አልቆርጥም፣ አብርሃም ነገ ከዛሬ እንግዲህ ተስፋ ከሚሰጣት ነገር አንጻር ወደ እኔ ይመለሳል፣ ሙሉ ልቡ ወደ እኔ ይሆናል ብላ ብዙ ጥረቶችን ስታደርግ የቆየችበት ሁኔታዎች የነበሩበት ብዙ ጊዜያቶችን አሳልፋለች። ነገር ግን አብርሃም ብዙ ወላዋይነትን እያሳየ በጣም ብዙ ነገሮችን አብርሃም ከሩታ ህይወት እንግዲህ ወደ ሩታ ህይወት መመለስ የሚፈልግባቸው አዝማሚያዎች ላይ ከሄርሜላ ጋር መጣያ ሰበቦችን እየፈለገው አንድ ወደ ሩታ ዳግም ደግሞ ሩታ ጋር የማይሆን ነገርን ሲመለከትና እንደማያዋጣው እያሰበ በሚገኝበት ሰዓት ደግሞ ሄርሜላን ይቅርታ እየጠየቀ ብዙ ታሪኮችን በሄርሜላ ላይ ሲፈጽም የነበረው አብርሃም ዛሬም እንግዲህ አሁን ሄርሜላ ቆርጦላታል እስከሚባል ደረጃ ድረስ የሚያደርስ ጥፋቶችን እንዳጠፋ ተመልክተናል። በተለይ ሰሞኑን እያደረገ የነበረው እንግዲህ በፍቅርና በሱ ዙሪያ ሲካሄዱ የነበሩት ፍቅር አታላይ ሆና ለአብርሃም የመጣችበት ሁኔታዎችን ባለማወቁ ምክንያት ሄርሜላንና ሩታን እንግዲህ አዲስ ህይወት አዲስ ጅማሬ ውስጥ እንደገባ አድርጎ ሁለቱንም ሴቶች ከህይወቱ ለማባረር የጣረበት ሁኔታዎች ነበሩ። ነገር ግን ያው እንደምናውቀው መጨረሻው የፍቅር ማጭበርበርና ከባድ ጥንሰሳና ሴራ እንደሆነ ሁላችንም ልናረጋግጠው ችለናል። ታዲያ አብርሃም ይህንን ጉዳይ ካወቀ በኋላ ዳግም ወደ ሄርሜላ ህይወት ዳግም ወደ እሷ ለመመለስና ይቅርታን ለመጠየቅ ዳርዳርታዎችን እያሳየ ይገኛል። ከዚህ ቀደም እንደሚያደርጋቸው እንግዲህ ሄርሜላን ለብቻዋ በማናገር በጣም ብዙ ነገሮችን እንግዲህ እሷ ስለምትወደው በቃላቶቹ እየሸነገለ ሄርሜላ ወደ ራሱ ህይወት ለመመለስ የሚጥራቸው ነገሮች የተሳኩለት አይመስልም። ሁልጊዜም እንግዲህ በጣም በተደጋጋሚ ከሄርሜላ ጋር የሚያደርጋቸው ግንኙነቶችና ንግግሮች ሄርሜላን ለማሳመን የሚሄዱበት መንገዶች ሁሉ ሄርሜላ በቀላሉ እንድትቀበለው የሚያደርጋት ሁኔታዎች ተፈጥረው ከአንዴም ሁለት ሶስቴ በተፈጠሩ ጸቦች መካከል ሄርሜላን ይቅርታ በመጠየቅ በማሳሳቅ በማባበል እያደረገ እንግዲህ አብርሃም ሄርሜላን ደጋግሞ ወደ ህይወቱ ሲመልሳት ዳግም እየጎዳ ሲያስወጣት በጣም ብዙ ጊዜ የተመለከትናቸው ነገሮች አሉ። አሁን ግን ሄርሜላ ይህንን ጉዳይ አሻፈረኝ ብላ አብርሃም ወደ ህይወቷን እንዳይገባ ዳግም የከለከለችው ይመስላል። ብዙዎች እንግዲህ እያጋሩን እንደሚገኘው ከሆነ ሄርሜላ በዚህ ጉዳይ ላይ ቆራጥነቷን ለማሳየት እየጣረች ያለችበት ሁኔታዎች እንዳሉ እየተመለከተን እንገኛለን። ይህ ጉዳይ እስከ መቼ ይዘልቃል የሚለው ነገር ግን እጅግ የሚያሳስብና ሄርሜላ ነገ ወደ አብርሃም ህይወት አትመለስም ወይ የሚለውን ነገር ጥርጣሬ ውስጥ የሚከት ነገር አንድ ነገር ተከስቷል። ይህም ጉዳይ እንግዲህ በጣም በተደጋጋሚ ሁላችንም እንደምናውቀው የሄርሜላ የቅርብ ወዳጆች ተብለው የሚታሰቡ ሰዎች ውስጥ አንዱ አቤል እንደሆነ ሁላችንም የምናውቀው ነው። አብርሃም እንግዲህ ብዙ ሽማግሌዎችን እየላከ የሄርሜላ ህይወት ውስጥ ዳግም ተመልሶ ለመግባትና ብዙ ነገሮችን ለማድረግ እየሞከረ ያለበት ሁኔታዎች አሉ። አብርሃም እንዲያናግሩለት ያደረገበት ሁኔታዎች ቢሆኑም ሄርሜላ ግን ማንንም ልትቀበል አልቻለችም። ታዲያ አብርሃምና
አብርሃም አቤልን በማናገር እንግዲህ ከሄርሜላ ጋር ያለውን ሁኔታ እንዲያመቻችና እንዲያስማማው ወይንም ደግሞ ከአብርሃም ጋር ተገናኝታ የምታወራበትም ነገር እንዲያመቻችለት አብርሃም አቤልን እንደጠየቀው ሰምተናል። ውድ ቤተሰቦቼ በአብርሃምና በአቤል መካከል ያሉት ነገሮችና ግንኙነቶችም እንግዲህ ከአብርሃም ሕመም በኋላ በመጠኑም ቢሆን የሻከረበት ሁኔታዎች እንዳሉ እየተመለከተን እንገኛለን። አቤል የአብርሃም የቅርብ ወዳጅና እንግዲህ አማካሪ እንደመሆኑ መጠን ለሄርሜላ ደግሞ እንደ ወንድም የሆነ ወዳጇ ስለሆነ ይህንን ጉዳይ በአቤል በኩል ካልሆነ አብርሃም ሊፈታው የማይችለው ጉዳይ እንደሆነ በመረዳት ከአቤል ጋር እንግዲህ ያለውን ሰላምን በማውረድ አቤልን አግኝቶ ለማነጋገር እንደፈለገና ሄርሜላን እንዲያገናኘው እንዳደረገ እንዲመክራት ያሉትን ሁኔታዎች ሁሉ በግልጽ እና በቀጥተኛ እንዲያስረዳት እያደረገ ያለበት ሁኔታ እየተመለከተ እንገኛለን። ነገር ግን አቤል በዚህ ጉዳይ ላይ በጣም በተደጋጋሚ አብርሃም ሄርሜላን እየጎዳት ስለሆነ በዚህ ጉዳይ ላይ አቤል መግባት እንደማይፈልግና ይሄ ጉዳይ ራሱ እንዲወጣው የነገረው ይገኛል። አቤልና አብርሃም ከባድ ጭቅጭቅና ክርክሮችን ለማድረግ እየሞከሩ የነበረበት ሁኔታዎች አሉ። አብርሃም አቤልን በማሳመን እንግዲህ ከሄርሜላ ጋር ቢያንስ እንዲያገናኘው ማሳመኑን ሰምተናል። ውድ ቤተሰቦቼ አቤል እንግዲህ ሄርሜላን አሳምኗት ከአብርሃምና ፍቅርን እንግዲህ ለመበቀልም ቢሆን ከአብርሃም ጋር ዳግም ተመልሳ እንድትሄድ ሊያደርጋት የሚችልበት ነገሮች እንደሚፈጠሩ ይጠበቃል። ምክንያቱም አቤል እንግዲህ በጣም በተደጋጋሚ እንደምናውቀው ሩታን ለመበቀል የማይፈነቅለው ድንጋይ እንደሌለ እናውቃለን። ሁልጊዜም ሩታ አብርሃምን በድለዋለች፣ ጨቁነዋለች ብሎ የሚያስብ ሰው እንደመሆኑ መጠን እንግዲህ ሄርሜላ ደግሞ ዳግም ወደ አብርሃም ሕይወት እንድትገባና እንዲታረቁ ይሄ ጉዳይ ፍጻሜው ከሄርሜላ ጋር እንዲሆን ለማድረግ ሲባል አቤል ይህንን ነገር ሊያደርግ ይችላል ተብሎ ይጠበቃል። ነገር ግን አብርሃም እንግዲህ ይህንን ጉዳይ ተነጋግሮ ከሄርሜላ ጋር የሚፈታበት ሁኔታዎች ካሉ መረጃዎችን አጣርተው ወደ እናንተ የምናደርስበት ሁኔታዎች ይኖራሉ። እንግዲህ በተጨማሪም የአብርሃም ሕይወት በዚህ በኩል የሩታ ሕይወት የለቀቀው አይመስልም። ሩታ ይህንን ነገር አልለቅም ብላ ከአብርሃም ሕይወት ላለመውጣት በጣም ብዙ ጥረቶችን እያደረገች ትገኛለች። በዙሪያ የሚገኙ አብዛኞቹን ሰዎች እንግዲህ ከአብርሃም ሕይወት በማሸሽ አብርሃምን የግሏ አድርጋ ለመኖር ከዚህ ቀደም የጠፉትን ጥፋቶች ሁሉ በመሻር እንግዲህ ብዙዎች በመሀላቸው ገብተው ትዳራቸውን እንዳፈረሱበት ሁሉ አሁን ደግሞ እነዛን ሰዎች ሁሉ ከህይወቱ በማስወጣትና ከአብርሃም በማራቅ ሩታ የራሷ የግሏ በማድረግ አብርሃምን ይዛ እንግዲህ ንን ህይወት ለመኖር እየጣረች ያለችበት ሁኔታዎች እንዳሉ እየተሰማ ይገኛል። ታዲያ በእነዚህ ነገሮች ሁሉ አብርሃምና ሩታ የሚገናኙበትን ነገር መፍጠርና እንዲሁም ሄርሜላንም እንደተመለከታችሁት የአንዷ የትዳራቸው መፋቻ መንገድና ዋነኛዋ ነች ተብሎ ስለሚታሰብ ሩታ እንግዲህ ሄርሜላንም ቁርጧን በመናገር ከህይወታቸው እንድትወጣ ለማድረግ የጣረችበት ሁኔታዎች እንዳሉ ተመልክተናል። ይህንንም ተከትሎ እንግዲህ ብዙ ሰዎች ላይም ይህንን ነገር በመፍጠርና ከአብርሃም ጋር ያላትንም ግንኙነት በማጠናከር ይህንን ጉዳይ አብርሃም በልጁ በኩልም ቢሆን እንዲመለስ የምታደርግበትን ነገር አጠናክራ የቀጠለች ይመስላል። ታዲያ በዛሬውም ዕለት እንግዲህ ሩታ በሰማነው መረጃ መሰረት አብርሃም ቤት ልጇን ድጋሚ ይዛ እንደሄደች ተሰምቷል። አብርሃም ለልጁ ያለውን ጉጉትና ስስት ስለምታውቅ ይህን ልጅ አብረን ብናሳድግ ይሻላል የሚሉ ሀሳቦችን ይዛ በአብርሃም ቤት ብቅ እንዳለች ሰምተናል። ታዲያ ሩታ ይህንን ጉዳይ ይዛ ብትቀርብም አብርሃም ግን ከአንቺ ጋር መኖር አልፈልግም፣ ልጄን በፈለግኩ ሰዓት እየመጣው ማየት እችላለሁ፣ ከዛ ውጭ ግን ልጄንም ቤት ካልሆነ አላሳይም፣ ከአንተ ቤት ውጭ ወይ ደግሞ አንተ ቤት እየመጣው ካልሆነ አላሳይህም የምትይኝ ከሆነ ህግ ይዳኛናል፣ ህግ በሚሰጠኝ ቀንና ጊዜ እየመጣው ለልጅ የሚያስፈልገውን ነገር ማድረግ አይከብደኝም። ከዛ በተረፈ ግን ከዚህ በኋላ ቤቴ የተመላልሰሽ እንድትመጪ አልፈልግም እያለ ከቤት እንድትወጣ በጣም በተደጋጋሚ እያደረገ እንደነበረ ሰምተናል። ሩታ ግን ይህንን ጉዳይ የምትተወውና የምትለቀው አይመስልም። በመካከላቸው ልጅ እንዳለና ይህንን ልጅ ለማሳደግ ሲባል እንግዲህ ሁለቱም በይቅርታ ተስማምተውና እንግዲህ ተማምለው ዳግም ወደ አዲስ ቃል ኪዳን ውስጥ እንዲገቡ እንደምታደርግ እየተናገረች ትገኛለች። ውድ ቤተሰቦቼ እንግዲህ አብርሃም ከዚህ በኋላ ከሩታ ጋር መሆን የሚፈልግበት አዝማሚያዎች አሉ ተብሎ አይገመትም። የአብርሃም አዝማሚያዎች ሁሉ እንግዲህ ከሄርሜላ ጋር ለመሆን ሄርሜላ አሁን ስለጣለችውና ስለተወቹ ይሁን አይታወቅም። ነገር ግን ከሄርሜላ ጋር የመሆንን አዝማሚያ እያሳየና ወደ ሄርሜላ እርቅን እየፈለገ አማላጆችን እየላከ እንደሆነ እየሰማን እንገኛለን። ነገ ከነገ ወዲያ ደግሞ እንግዲህ እስቲ ከሄርሜላ ጋር ከገጠሙና ነገሮች ከተስተካከሉ በኋላ ልክ ከዚህ ቀደም እንደሚያደርገው እንግዲህ የአብርሃም ባህሪ ሀገር ሽቶበት ከሩታ ጋር በመሄድ ለሄርሜላን የሚጎዳበት ነገሮች የሚፈጠሩ ይሆናል። እነዚህን ነገሮች እንግዲህ እየተከታተልን ወደ እናንተ መረጃዎችን ማቅረባችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ ቪዲዮ አዳዲስ መረጃዎችን ወደ እናንተ እስከምናጋራ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየት ካላችሁ ሁልጊዜም እንደምንለው ኮመንቱ ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።